ቀነኒ አዱኛ ከሞቷ በፊት ቤቱ ይስፋ ብላይ ነበር ሲል ድምጻዊ አንዱዓለም ጎሳ ተናገረ። ድምጻዊው ስለ ቀነኒ አሟሟት ጉዳይ ዛሬ ለመጀመሪያ ጊዜ ዝምታውን በቪዲዮ ሰብሯል። ምን አለ? መረጃውን በአጭሩ አቀርብላችኋለሁ። በኦሮምኛ ሙዚቃዎቹ የሚታወቀው ድምጻዊ አንዱዓለም ጎሳ በእጮኛው ቀነኒ አዱኛ ህልፈት ተከትሎ በማህበራዊ ሚዲያና በተለያዩ ወገኖች ሲቀርቡበት ለነበሩት ከባድ የወንጀል ክሶችና ጥርጣሬዎች ለመጀመሪያ ጊዜ ዝርዝር ምላሽ ሰጥቷል። ድምጻዊው ዛሬ ታህሳስ 24 ቀን 2018 ዓ.ም ባሰራጨው ቪዲዮ ባለቤቱ ራሷን እንዳጠፋች በመግለጽ የቀረበበትን የግድያ ፈጽሟል የሚል ክስ አጥብቆ አስተባብሏል። ድምጻዊው በሰጠው ማብራሪያ እጮኛው ህይወቷ ባለፈበት ዕለት ቀደም ብሎ የነበረው ጊዜ ሰላማዊ እንደነበር ገልጿል። በዕለቱ የልደት ፎቶ ልትነሳ ስትሄድም ተደዋውለን ነበር ያለው አንዱዓለም ምሽት ላይም አብረው እንደተኙ ተናግሯል። ነገር ግን በእኩለ ሌሊት ከጎኑ ተነስታ መሄዷንና መቆየቷን ሲመለከት ሊፈልጋት መነሳቱን ገልጿል። የኩሽናው በር በውስጥ በኩል ተቆልፎ አገኘሁት፣ በሩ በላይ በኩል ክፍት ስለነበር ዘልዬ ገባው ሲል የነበረው ሁኔታ አስረድቷል። ወደ ኩሽና ሲገባ ባለቤቱ ላርጎ ወይንም የጽዳት ፈሳሽ ጠጣ ማግኘቱን የገለጸው ድምጻዊው ለምን እንዴት አደርጋለች ብሎ ሊያረጋጋት እንደሞከረና ይህን ካላቆመች ለቤተሰቦቿ እንደሚናገር ማስጠንቀቁን ተናግሯል። በዚህ ወቅት ቀነኒ ይስፋ የሚል ምላሽ በመስጠት በድንገት ሮጣ በመዝለል ራሷን ከፎቅ እንደወረወረችና ሊይዛት ያደረገው ሙከራ እንዳልተሳካለት አንዱዓለም በለቅሶ ታጅቦ አስረድቷል። ድምጻዊ በመግለጫው ላይ አጽንኦት ሰጥቶ እንደተናገረው ቀነኒ ከዚህ ቀደም በተደጋጋሚ ራሷን የማጥፋት ሙከራ ታደርግ ነበር። ይህንን አስቸጋሪታና ባህሪ ለቤተሰቦቿ በተደጋጋሚ አሳውቅ ያለው አባቷም ጉዳዩን ያውቁታል ሲል ተናግሯል። ከህልፈቷ በኋላ ፖሊስ መዝገቡን ዘግቶ በሽምግልናና በካሳ ጉዳዩ እንዲያልቅ ተደርጓል በሚል በተለያዩ የሰብአዊ መብት ተሟጋቾችና የማህበራዊ ሚዲያ ተጠቃሚዎች ሲቀርብ ስለነበረው ክስም አንዱዓለም ምላሽ ሰጥቷል። ሽማግሌዎችን ወደ ቤተሰቦቿ የላኩት ከቤተሰብ ጋር ያለኝ ግንኙነትና ወዳጅነት እንዳይበላሽና እንዲቀጥል በማሰብ እንጂ ግድያ ፈጽሜ ደም ለመክፈል ወይም ካሳ ለመክፈል አይደለም፣ ይህን ጉዳይ አላውቀውም ሲል አስተባብሏል። የቀነኒ አዱኛ አሟሟት አነጋጋሪ የሆነ ጉዳዩን ፖሊስ ወደ ፍርድ ቤት ከመውሰድ ይልቅ በባህላዊና ሽምግልና እንዲያልቅ ማድረጉን ተከትሎ የተነሳው ህዝባዊ ተቃውሞ ነው። በተለይም ታዋቂ ግለሰቦችና የሰብአዊ መብት ተሟጋቾች እንደ ያሬድ ኃይለማርያም ያሉ ማለት ናቸው ጉዳዩ የመንግስት ባለስልጣናት እጅ አለበት የሚል ጥርጣሬ መሰንዘራቸው ነገሩን ይበልጥ አወዛጋቢ አድርጎት ቆይቷል። አንዱዓለም ጎሳ በማጠቃለያው በምንም ተአምር እሷን አልገደልኳትም በማለት ንጽህናውን የገለጸ ሲሆን ጉዳዩ አሁንም አነጋጋሪነቱ እንደቀጠለ ነው።